ስለዚህ ወደ መጽሐፉ ስንሄድ ከማይጨው እስከ ኦጋዴን የኢትዮጵያውያን የክፉ ቀን ታማኝ ወዳጅ የካርል ጉስታቭ ቮን ሮዘን እውነተኛ ታሪክ ይሰኛል። ባለፈው አመት ጥር ላይ ነበር ይህ መጽሐፍ ከእንግሊዝኛ ወደ አማርኛ የተተረጎመው። ተርጓሚው ደግሞ ሚካኤል ሽፈራው ናቸው። በሌሎች መጽሐፎችም የሚታወቁ ሰው ናቸው ሚካኤል ሽፈራው። እንግዲህ መጽሐፉ መግቢያ ላይ ተርጓሚው እንዳሉት ይሄ መጽሐፍ በፈረንጆች አቆጣጠር በ2013 በስዊድንኛ ቋንቋ የተጻፈው በትውልድ ፊንላንዳዊት በሆነችው የባለ ታሪኩ የኤሪክ ቮን ሮዘን ባለቤት የባለ ታሪኩ ልጅ በሆነው የኤሪክ ባለቤት ነች ሄሊ ቮን ሮዘን ትባላለች። ከዛ በኋላ ደግሞ ከ3 አመታት በኋላ ይሄ በስዊድንኛ የተጻፈው ወደ እንግሊዝኛ ተተረጎመ። አሁን ደግሞ ሚካኤል ወደ ኢትዮጵያ ቋንቋ ደግሞ ተረጎሙት። ካርል ጉስታቭ ቮን ሮዘን አውሮፕላን አብራሪ የነበሩ በተለያዩ እርዳታ ስራዎች ላይ የተሳተፉ በብዙ ጦርነቶች ላይ ኢትዮጵያን የረዱ ሰው ናቸው። መጽሐፉ ላይ በዝርዝር የታሪካቸው ተቀምጧል። እኛ ግን ምናነሳው መግቢያውን ነው። ሄሊ የጻፈችውን መግቢያ ማለት ነው። የልጃቸው ሚስት ባለቤት ናቸው ሄሊ። እሺ ስለዚህ መግቢያውን በጣም ስለሳቸውም ይገልጻል። በጣም መጽሐፉን የበለጠ እንድናነበው የሚያጓጓ ነው። ስለዚህ ምን ይላሉ ሄሊ በመግቢያቸው ላይ? ካርል ጉስታቭ ቮን ሮዘን ሐምሌ 13 ቀን 1977 ዓመተ ምህረት ምሽት በዋቢ ሸበሌ ወንዝ ዳርቻ በአንድ ወታደራዊ ጦር ሰፈር ጎዴ ላይ ተገደለ። ካርል ከአንድ ቀን በፊት ከአዲስ አበባ ተነስቶ ወደ ጎዴ የበረረው የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ኮሚሽነር የነበሩትን አቶ ሽመልስ አዱኛን ከጥቂት የሥራ ባልደረቦቻቸው ጋር 6 ሰው በመታሳፈር ሴስና 210 ሴንቸሪየን ቢጫ አውሮፕላን አሳፍሮ ነበር። አመጣጣቸው በምዕራብ ጎዴ በሚገኝ አንድ የአርብቶ አደሮች ሰፈራ ጣቢያ ተመድበው ይሰሩ የነበሩትን የኮሚሽኑን ሰራተኞች ከስፍራው ለማንቀሳቀስ ነበር። በዚያን ሰሞን ከዚህ ውሳኔ ላይ የተደረሰው ጣቢያው በምዕራብ ሶማሌ ነጻ አውጪ ግንባር ተደጋጋሚ ጥቃት ስለደረሰበት ነበር። ቮን ሮዘንና ተሳፋሪ መንገደኞቹ የወረዳው የእርዳታ ማስተባበሪያ ኃላፊ አቶ በለጠ እርገጤ እንዲያድሩበት ወደ አዘጋጀላቸው ክፍል ጎናቸውን ለማሳረፍ ሲገቡ የሶማሌው ፕሬዝዳንት ዚያድ ባሬ ለረጅም ጊዜ ሲዘጋጅበት የቆየውን የኦጋዴን ወረራ በዚያች ዕለት መጀመሩን በጭራሽ አልጠረጠሩም። ከሌሊቱ 8 ሰዓት አካባቢ ከእንቅልፋቸው የቀሰቀሳቸው እየተቃረቡ በነበሩት የሶማሊያ ወታደሮች የተተኮሱ የመድፍ አረሮች ድንገተኛና አስደንጋጭ ድምጽ ነበር። ከእርዳታ ማስተባበሪያ ኮሚሽን የመጣው ቡድን አባላት ከዚህ አደጋ እንዴት ማምለጥ እንደሚቻል ሰብሰብ ብለው ጥቂት ከመከሩ በኋላ አብዛኞቹ ጨለማን ተገን አድርገው በቅርብ ወደምትገኝ አንዲት አነስተኛ ከተማ ለመሸሽ ወሰኑ። ካርል ጉስታቭ ቮን ሮዘን እና ሌሎች 2 ሰዎች ግን የነበሩበት ክፍል ወፍራም የድንጋይ ግድግዳ የተሻለ ከለላ እንደሚሆናቸው ተማምነው በዚያው መቆየትን መረጡ። ይህ ውሳኔ ግን ታላቅ ስህተት ነበር። በሶቪየት ሰራሽ ሮኬት ተወንጭፎ የመጣ ተቀጣጣይ ፈንጂ ጣሪያውን ቀዶ ከገባ በኋላ በተደበቁበት ክፍል ውስጥ ሲፈነዳ በፍንዳታው በዚያችው ቅጽበት 3ቱም ህይወታቸው አለፈ። ሮኬቱን የተኮሱት የሶማሊያ ወታደሮች ካርል ጉስታቭን ማን እንደሆነ በጭራሽ አያውቁም ነበር። ከጥቂት ደቂቃዎች በኋላ ወደ ክፍሉ ሲገቡ ክፉኛ የተበጣጠሰ ያንድ በእድሜ የገፋ ነጭ ሰው አካላት በተንጣለለ የደም ኩሬ ውስጥ ተንጋሎ ሲያገኙት እጅግ ሳይገረሙ አልቀሩም። በቀጣዩ ቀን ማለዳ አዲስ አበባ ላይ ከባለ አጭር ሞገድ የመገናኛ ሬዲዮናችን ከካርል ጉስታቭ አንዳችን ምላሽ ባለማግኘታችን እኔና ባለቤቴ ኤሪክ በጣም ተጨንቀን ነበር። ካርል ትናንትና ምሽት ጀንበር ከመጥለቋ በፊት ከጎዴ መመለስ ነበረበት። ከማለዳው አንስቶ ብዙ ሰዎች በጎዴ ላይ ተፈጸመ ተብሎ ስለሚነገረው ጥቃት ስልክ እየደወሉ ይጠይቁን ነበር። እኛ ግን ስለሆነው ነገር ምንም እናውቀው ነገር አልነበረም። በመጨረሻ ከቀኑ 8 ሰዓት ግድም ሲሆን የእርዳታ ማስተባበሪያ ሰራተኞች በአንድነት ሆነው ሀዘናቸውን ለመግለጽ እኛን ለማጽናናት ወደ ቤታችን ዘለቁ። ከ2 ሰዓታት በኋላ ከጎዴ ተመልሰው ከመጡት ካቶ ሽመልስ አዱኛና ከሌሎች የእርዳታ ማስተባበሪያ ሰራተኞች ጋር በቦሌ ዓለም አቀፍ አውሮፕላን ማረፊያ ሰገነት ላይ በከባድ ጸጥታ ተውጠን
ካርል ጉስታቭ ቮን ሮዘንን ከመጨረሻው ጉዞ ለመቀበል መጠበቅ ስንጀምር የመቶ አለቃ ግርማ ወልደ ጊዮርጊስና ሌሎች ወዳጆቻችን አብረውን ነበሩ። ባለንበት ሆነን የኢትዮጵያ አየር ኃይል ንብረት የሆነው C47 አውሮፕላን በእርጋታ መሬቱን ሲነካ ተመለከትን። አውሮፕላኑ ካረፈ በኋላ በመሬት ላይ ዝግ ብሎ እየተሽከረከረ ካለንበት ስፍራ ደርሶ ቆመ። ደማቅ ቀለም ከተቀባ መናኛ እንጨት የተሰራውን የአስክሬን ሳጥን ተሸክመው ባጠገባችን ቆሞ ይጠባበቅ ወደ ነበሩ የአስክሬን መግፊያ ጋሪ ሲያመሩ በድንጋጤ ተውጠን እንመለከት ነበር። በዚህን ጊዜ ተጭኖ የመጣው አስክሬን በእርግጥም የካርል ጉስታቭ አስክሬን መሆኑን ለማረጋገጥ አስክሬኑን እንመለከት ዘንድ ጋሪውን ተከትለን ወደ አስክሬን ማቆያው ለመሄድ የሚያስችል አቅም አልነበረንም። በዚህ ጊዜ ወዳጃችን የሆነ አንድ የስዊድን ሰው በፈንታችን አስክሬኑን ለመለየት በፈቃደኝነት ጋሪውን ተከትሎ ሄደ። ከዚህ በኋላ መልካሙ ሰው የመቶ አለቃ ግርማ ወልደ ጊዮርጊስ ወደ ቤቱ ወስዶ አረፍ እንድንል ከጋበዘን በኋላ ለሁለታችንም አንድ መለኪያ ደረቅ ውስኪ እየቀዳ ሰጠን። እኔና ባለቤቴ ኤሪክ ባላለፉት 2 ዓመታት በኤሪክ አባት በካርል ጉስታቭ ቮን ሮዘን በሚመራውና በእርዳታ አገልግሎት ላይ ብቻ በተሰማራው ኤር ሙላ በተባለ ካምፓኒ እየሰራን ነበር። ዋነኛ ተግባራችን መዳረሻ የመኪና መንገድ በሌላቸው ተራራማ አካባቢዎች ለሚኖሩና በረሃብ ለተጠቁ ሰዎች የምግብ እርዳታ ከአውሮፕላን ላይ ቁልቁል መጣል ነበር። የካርል ጉስታቭ ሞት ለእርሱ ሞት ምክንያት የሆነው የሶማሊያው ጦርነት መጀመርና ሶማሊያዎቹም ኦጋዴንን መቆጣጠራቸው ስራችንን በድንገት ቀጥ እንዲል አደረገው። በዚህ ምክንያት አዲስ አበባ ላይ ስርዓተ ቀብሩ ከተፈጸመ ከጥቂት ቀናት በኋላ ሐምሌ 19 ቀን 1977 እንደ አውሮፓውያን አቆጣጠር ወደ ስዊድን ተመለስን። በ1977 ዓመተ ምህረት ጸደይ ወራት የመንግስቱ ኃይለ ማርያም ቀይ ሽብር አስጨናቂ ትዕይንቶች በካርል ጉስታቭ ላይ ከደረሰው አስከፊ አደጋ ጋር ተዳምሮ የፈጠረብን አስከፊ ስሜት ወደ ሀገራችን ከተመለሰን በኋላ በውስጣችን ታትሞ ለረጅም ጊዜ አብሮን ቆይቶ ነበር። ምንም እንኳን ከኢትዮጵያ ፊታችን መልሰን ስንወጣ አብዮቱና ጦርነቱን የኋሊት ጥለን ብንወጣም አእምሮአችን በእንቅስቃሴና በንቃት ስሜት ውስጥ ስለነበረ ስዊድን የጠበቀችን መንፈሳችንን ለማከም የማትችል ኦና መሸሸጊያ ሆና ነበር። እነሆ በቅርቡ ወደ ሶሻሊዝም ተለውጣ ከድህነትና ከሁከት ጋር በመታገል ላይ ካለች ሀገር ወደ ሰላማዊቷና ባለጸጋይቱ ስዊድን ተመልሰናል። በኢትዮጵያ በአዲሱ ስርዓት ማንም ሰው መዋለ ንዋይን ትርፍ በሚያስገኝ ተግባር ላይ በመዋል ወይም ከመሬት ባለቤትነት ከሚገኝ ጥቅም ወይም ደግሞ መኖሪያ ቤቶችን ሰርቶ በማከራየት ለመበልጸግ እንዳይሞክር በሕግ ታግዷል። የተወረሱት የግል ንብረቶች ሁሉ የመንግስት ንብረቶች ይሆናሉ። ከነዚሁ የሚገኘው ጥቅምም ለብዙሃኑ በእኩልነት እንዲዳረስ ይደረጋል። የቀድሞቹ የመሬት ባለቤቶች ግን አዲሱን ስርዓት በጭራሽ ለመቀበል ፈቃደኞች አልነበሩም። ስለዚህም በአዲሱ የስርዓት ለውጥ ላይ ጦርነት አውጀው የእርሻ ማሳዎቻቸው በአርሶ አደሮቹ እንዳይታረሱ ጦር እያደራጁና እያሰለፉ ሂደቱን ለማደናቀፍ በማሴር የሚቻላቸውን ሁሉ ያደርጉ ነበር። የዚህ ውጤት በአብዛኛው የአገሪቱ ክፍል ረሃብና ቸነፈርን አስከተለ። ገና ሲመሰረት የ1970ዎቹ ረሃብና ድርቅ ሰለባ የነበረውን ህዝብ ለመርዳት ወደ ኢትዮጵያ የመጣው ኤር ሙላ አሁን በቀድሞ የመሬት ባለአባቶች ከሌላው የሀገሪቱ ክፍል በመንገድ እንዳይገናኙ ተቆርጠው ወደ ቀሩ መንደሮች የእርዳታ እህል እንዲያደርስ በአዲስ መልክ ተቃኝቶ ስራውን ጀምሮ ነበር። በዚህ ጊዜ የቀድሞቹ የመሬት ባለአባቶችና ታጠቂ ጀሌዎቻቸው ወደ ተራበው ህዝብ የእርዳታ እህል እንዳይደርስ ወደ አውሮፕላኖቻችን በቀጥታ መተኮስን ጨምሮ የተቻላቸውን ሁሉ ያደርጉ ነበር። በቅርብ ጊዜ ባለቤቴ ኤሪክ በአንድ አጋጣሚ በስዊድን ስለ አባቱ ያደረገው ንግግር ከ1975 እስከ 1977 ዓመተ ምህረት በኢትዮጵያ የቆየንባቸው እነዚያን አስጨናቂ ዓመታት እንዴት እንዳሳለፍናቸውና የኋሊት የሚያስታውስ ነበር። በንግግሩ መጨረሻ አንድ አድማጭ ተነሳና ወደ ስዊድን ከተመለስን በኋላ ከአስጨናቂና አስደንጋጭ ሁኔታዎች በኋላ ለሚያጋጥም የመንፈስ መታወክ ሕክምና አግኝተን እንደሆነ ጠየቀን። ኤሪክ በዚህ ጥያቄ በእጅጉ ተገረመ። ምክንያቱም በ1970ዎቹ ይህ ሕክምና ምንም እንኳን በሰሜን አሜሪካ ከቪየትናም ጦርነት እጅግ አስከፊ በሆኑ ሁኔታዎች ውስጥ አልፈው ለተመለሱ የጦር ሜዳ ተመላሽ ወታደሮች መሰጠት ተጀምሮ የነበረ ቢሆንም በስዊድን ግን ገና አልተጀመረም ነበር። የኤሪክ አባት እጅግ አሰቃቂ በሆነ ሁኔታ መሞቱ ለኔና ለኤሪክ አስደንጋጭ ነበር። አጋጣሚው ህይወታችንን ከስር መሰረቱ የለወጠ አጋጣሚ ነበር። ስለዚህ ስሜታችንን ክፉኛ አናግቶት የባዶነትና የስብራት መንፈስ ውስጥ ከቶን ነበር ያለፈው። ወደ ስዊድን እንደተመለሰ ኤሪክ ኢትዮጵያን ወደ ኋላው እርግፍ አድርጎ ለመርሳት ትልልቅ አውሮፕላኖችን በማብረር ስራ ለመጠመድ ፈለገ። ያደረገውም ይህንኑ ነበር። ለቀጣዮቹ 30 ዓመታት ወደ ኋላ ለመመልከት እንደማንኛውም የስዊድን ቤተሰብ ስራችንን እየሰራን በየጊዜው ቤታችንን ያደስና ያሻሻለን መኖራችንን ቀጠልን። ይህን ሁሉ ብናደርግም የኢትዮጵያ ቆይታችን እድሜ ልክ የማይደበዝዝ የትዝታ ማህተም በውስጣችን አትሞ ነበር። እድሜያችን ለጥሮታ ደርሶ ስናርፍ አእምሮዬ
ወደ እነዚህ 1970ዎቹ ሁለት ዓመታት እየተመላለሰ አላሳርፋለኝ። በዚህ ጊዜ ከነሐሴ 1975 እስከ ነሐሴ 1977 ዓመተ ምህረት ለቤተሰቦቼና ለጓደኞቼ በየዕለቱ ጽፋቸው የነበሩ ደብዳቤዎችን ኮፒዎች አንስቼ በተጻፉበት ቅደም ተከተል መልሼ አደራጅቼ እንደገና አነበብኳቸው። ጽሑፉ በኢትዮጵያ የቆየንባቸውን ዓመታት ዕለት በዕለት የሚዘግብ የውሎ ማስታወሻ ነበር። ለ30 ዓመታት በውስጥ የታፈነው የኖረውን የትዝታ ማህደር ከፍቼ እውነት በእነዚያ ጊዜያት ይህ ሁሉ ነበር እያልኩ በመገረም የኋሊት ማስታወስ ጀመርኩ። እናም በባለቤቴ አባት በካርል ጉስታቭ ቮን ሮዘን ሞት ዙሪያ የሆነውን ነገር ሁሉ ለሌሎች የማካፈል ፍላጎት ድንገት አደረብኝ። በስዊድን በ1977 ዓ.ም በኢትዮጵያ ስለሆነው ነገር የሚያውቁት ሰዎች እጅግ ጥቂት ነበሩ። የስዊድን ጋዜጦች ስለ ኦጋዴኑ ጦርነት ምንም አይዘግቡም ነበር። ሌላው ቀርቶ የቅርብ ቤተሰቦቻችን እንኳን ስለሆነው ነገር ምንም አያውቁም። ምክንያቱም ስላለፍንበት ነገር እኛ ምንም አንናገርም፣ እነርሱም አይጠይቁንም። እንዲያው በደፈኑ ዝም ብቻ። ካርል ጉስታቭ ለመጀመሪያ ጊዜ በ1965 ዓመተ ምህረት የተዋወቅኩት ሮክልስታድ በመባል በሚታወቀው በቤተሰቡ የገጠር ቤተ መሳፍንት በተገናኘን ጊዜ ነበር። በዚያን ጊዜ በድንገተኛ ስትሮክ ተመተው ተኝተው የነበሩትን ወላጅ እናቱን በቤት ውስጥ ነርስነት ለመንከባከብ ተቀጥሬ ከፊንላንድ ገና መምጣቴ ነበር። ዓላማዬ እግረ መንገዴን የስዊድን ቋንቋ ለመማርም ጭምር ነበር። ወደዚህ ስመጣ ስለ ቮን ሮዘን ቤተሰብ ምንም ማውቀው ነገር አልነበረም። የእህል ውሃ ነገር ሆኖ ከ4 ዓመታት በኋላ የካርል ጉስታቭ ቮን ሮዘንን ሁለተኛ ልጅ ኤሪክ ቮን ሮዘንን አገባሁ። ከዚህ በኋላ ነበር ስለ ቮን ሮዘን ቤተሰብ ታሪክ የማወቅ ፍላጎት የጨመረው። ካርል በአፍሪካ የፈጸማቸው አስደናቂ ገድሎች ስለ አህጉሪቱ የቅኝ ግዛት ዘመን ታሪክ ብዙ ነገሮችን እንድማር እጅግ አድርጎ ረዳኝ። ይህን ታሪክ በስዊድን ቋንቋ መጻፍ የጀመርኩት በ2008 በፈረንጆች ዓመተ ምህረት ነበር። በኢትዮጵያ ያሳለፍኳቸውን 2 ዓመታት ታሪክ ጽፌ ካጠናቀቅኩ በኋላ ካርል የእድሜውን ረጅም ክፍል የኖረባትንና ከህይወቱ እጅግ የተሳሰረችቱን ይልቁንም የመጨረሻ ማረፊያው አድርጎ የመረጣትን መቀበር የምፈልገው በወደቅኩባት መሬት ነው ሲል የተናዘዘላትን ይችን ምድር በጥልቀት የማወቅ ጉጉት አደረብኝ። እናም ወደ ኋላ ተመልሼ እሱ ራሱ ለመጀመሪያ ጊዜ የቀይ መስቀል የአምቡላንስ አውሮፕላን አብራሪ ሆኖ ወደ ኢትዮጵያ ከመጣበትና ንጉሠ ነገሥቱን ቀዳማዊ ኃይለ ሥላሴን ካገኘበት የ1935 የኢጣሊያ ጦርነት ጀምሬ ቁርጥራጭ ጋዜጦችና መጻሕፍትን እያገላበጥኩ የታሪኩን ዱካ መከተል ጀመርኩ። ይህ በእርሱና በንጉሱ መካከል በዚያን ዘመን የተጀመረ ወዳጅነት ከዚያን ዘመን በኋላ ለረጅም ዓመታት የዘለቀ ነበር። በ1945 ዓመተ ምህረት ንጉሱ እርሱ ራሱ የመጀመሪያው የትምህርት ቤቱ ዳይሬክተርና አሰልጣኝ ጭምር ሆኖ የአየር ኃይሉን ትምህርት ቤት ቢሾፍቱ ላይ እንዲጀምር ጥያቄ ያቀረቡለት። ከ10 ዓመታት በኋላ አየር ኃይሉን ለቆ ሌላ ስራ ፍለጋ ወደ ሌሎች ሀገሮች ቢሄድም በሚቀጥሉት ዓመታት ወደ ኢትዮጵያ ደጋግሞ መመለሱን አላቋረጠም። ታሪኩን መርምሬ ከስሩ ለመረዳት የእርሱ የግል ማስታወሻና ሌሎች ሰነዶች በተቀመጡበት በስዊድን ብሔራዊ ቤተ መዘክር የሚገኙትን ሰነዶች አንድ ባንድ አገላብጫለሁ። በመጽሐፉ ጀርባ በዋቢ መጽሐፍትነት የተጠቀሱትን በርካታ መጽሐፍት አንብቤያለሁ። በተለይም የኢትዮጵያን፣ የኮንጎን፣ የናይጄሪያና የቢያፍራ የቅኝ ግዛት ታሪክ የሚተርኩትን መጽሐፍት ያገኘኋቸው በአብዛኛው ከሟቿ አማቴ ከካርል ጉስታቭ ባለቤት ከወይዘሮ ጉንቮር የግል ቤተ መጽሐፍት ነው። በእነዚህ ከላይ በተጠቀሱት ሀገራት የተካሄዱት ጦርነቶች ካርል ግፍ ተፈጽሞባቸዋል ብሎ ካመናቸው ወገኖች ጎን ተሰልፎ በቀጥታ የተሳተፈባቸው ጦርነቶች ናቸው። ካርል ሁል ጊዜ አላግባብ ግፍ ተፈጽሟል ብሎ ባመነ ጊዜ የአውሮፕላን አብራሪነት ችሎታውን እንግዳ በሆነ መንገድ በመጠቀምና በስራ ላይ በመዋል ጭምር ከግፉ አንጎን ለመሰለፍ የማያመነታ ለብዙዎች አከራካሪና አሻሚ ማንነት የነበረው ሰው ነው። አንዳንዶች የበቀል ኢላማዎቹን የአውሮፓ ቅኝ ገዢዎችን ያደረገ የዘመናችን ዶን ኪሆቴ ነው ሲሉ ይደመጡ ነበር ይላሉ ሄሊ ቮን ሮዘን ስለ ካርል ጉስታቭ ቮን ሮዘን ሲያወሩ። ያው እንግዲህ ከጣሊያኑ ጦርነት ጊዜ ጀምሮ እስከ ሶማሊያ ወረራ ድረስ ብዙ ግልጋሎት የሰጡ ስዊድናዊ ነበሩ በኢትዮጵያ። የእሳቸው ህይወት ነው እንግዲህ እዚህ መጽሐፍ ላይ በዝርዝር የተቀመጠው። ከማይጨው እስከ ኦጋዴን የኢትዮጵያውያን የክፉ ቀን ታማኝ ወዳጅ የካርል ጉስታቭ ቮን ሮዘን እውነተኛ ታሪክ ይላል። የተረጎሙት ደግሞ ሚካኤል ሽፈራው ናቸው።